ምርጫ የዲሞክራሲ መገለጫና የህዝብ የስልጣን ባለቤትነት የሚረጋገጥበት ሂደት ነው። ይህንን የተረዱት የፍኖተ ሰላም ከተማ ነዋሪዎች በመጪው ጠቅላላ ምርጫ ንቁ ተሳትፎ ለማድረግ የሚያስችላቸውን ቅድመ ዝግጅት አጠናቀው የምርጫውን ቀን በመጠባበቅ ላይ ይገኛሉ። ያነጋገርናቸው ነዋሪዎች እንደገለጹት የምርጫ ካርድ ማውጣትና በሂደቱ መሳተፍ የዜግነት ኃላፊነትን ከመወጣት ባለፈ በሀገር መጻኢ ዕድል ላይ ለመወሰን ሉዓላዊ ስልጣንን የሚያጎናጽፍ ነው። ምርጫ ለአንድ ሀገር የሚኖረው ፋይዳ ትልቅ ነው። ምንድነው? አንድ ማህበረሰቡ በራሱ በመረጠው መንግስት የመተዳደር የህገ መንግስታዊ መብትን የመጠቀም ስለሆነ ማለት ነው። የምንኖርበት ሀገራችን እስከሆነ ድረስ የግድ ነው ለማምራት። እንደ አካባቢ ያሉትን ጓደኞቻችን የግድ የምንኖርበት ሀገራችን እስከሆነ ድረስ ምርጫ ካርድ ነው ተብለን ሰብስበን ወስደን አስወጣናቸዋል። የምንኖርበት ሀገራችን እስከሆነ ድረስ የግድ ነው ሀገር ማምራት ያስፈልጋል። ምርጫ አስፈላጊ ነው ለሀገር ሰላም፣ ዜጎች በሰላም እንዲኖሩ። መምረጥ ደግሞ መሰልጠን ነው እና ይሄን በማለት ሌሎችም ካርድ እንዲያወጡ ካርድ ቀድመን አወጣናል። ያው ምርጫ ደግሞ የሰለጠነ ሀገር መገለጫው ነው። ምርጫ ካርድ አውጥተን የሚሆነንን ፓርቲ ይገዛናል እንገዛለን የሚለውን ፓርቲ መርጠን አለማምረጥ ተጥኗል። መምረጥ ግን ለውጥ አለው። ምርጫው ሰላማዊ፣ ነጻ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እያንዳንዱ ዜጋ የድርሻውን ሊወጣ እንደሚገባ አሳስበዋል። ከምርጫው በፊት፣ በምርጫው ወቅትና ከምርጫው በኋላ ሰላምን ማስጠበቅ የሁሉም ኃላፊነት መሆኑንም አስምረውበታል። ሰላም ከሰላም ያውቁ እነዚህም ሰላም ያውቁ ሰዎችን ወደ ሰላም እንዲመጡ በድምጽ እንዲሆን ማለት ነው። ከጦር መሳሪያ ይልቅ በውይይት እንዲህ ቢሆን እና ማህበረሰቡም ያለውን በየአካባቢ እነዚህ ከምርጫ ጋር ተያይዞ የሚያውቁ ማህበረሰቦችን ጥቆማ በመስጠት ሀገራዊ ምርጫ የሀገራዊ ምርጫ የሀገር ግንባታ ጉዳይ በመሆኑ ሀገር የምንገነባበት የሚወክለን መንግስት ማህበረሰቡ ህዝቡ የሚወክለው መንግስት መርጦ ሀገረ ግንባታን የሚያካሂድበት ስለሆነ በትልቅ ትኩረት ሰጥቶ ማህበረሰቡ ቅድመ ዝግጅት እንዲያደርግና እነዚህ አላስፈላጊ የሆኑ ከምርጫ ጋር ተያይዞ የሚመጡ እንትኖችን ደግሞ ጥቆማ በመስጠት ማህበረሰቡ እንደኛ እንደ ፍኖተ ሰላም ነዋሪ እንደ ምዕራብ ጎጃም ዞን ከተማ ማለት ነው ነዋሪ ሁሉም የነቃ ተሳትፎ እንዲያደርግ ጥሪ ያስተላልፋል። ሀገር ሰላም ሲሆን ነው እኛ ማኖር የምንችለው። ሰላም ያስፈልጋል። የአካባቢ ያለውን ሰው ሰላም የግድ ነው። ሰላም እንዲሆን ሰላም መፍጠር ነው። ሁሉም ለሀገሩ ለሰላም ለልማትም በእያንዳንዱ ነገር ህዝቡ በራሱ በፍላጎት ማንም ሳይቀሰቅሰው የሰላምን ጥቅም ጦርነት ምን ያህል አስከፊ እንደሆነ ይሄንን ተረድቶ ሰው የራሱን ድርሻ እንዲወጣ። ይሄን ሰላምን ማስከበር ያለበት መንግስት አይደለም፣ መጀመሪያ ህዝቡ ነው ማስከበር ያለበት። ህዝቡ ሰላማዊ ሆኖ ሰፈሩን በመጠበቅ አካባቢውን በመጠበቅ ሮንድ በመውጣት ከጸጥታ ኃይሎች ጋራ በጋራ በመሆን ከፖሊስ ጋራ በጋራ በመሆን ከሌሎች አጋር አካላቶች ጋርም በጋራ በመሆን ሰላሙን ውጤታማ አድርጎ ምርጫው በአግባቡና በሰላም እንዲጠናቀቅ ማድረግ ነው። ይሄ ማለት ደግሞ የፖሊስና የጸጥታ ኃይል ብቻ አይደለም፣ የመንግስት ብቻ የሚሰጠው አይደለም፣ ለህዝቡ ነው። በቃ ህዝቡ የራሱን ሰላም ማስከበር አለበት። እንደ ነዋሪዎቹ ማብራሪያ ምርጫ አለመካሄዱ የህዝብ ድምጽ እንዳይሰማ ከማድረግ ባሻገር የተጀመረውን የዲሞክራሲ ግንባታ ሂደት ሊያዳክምና ሀገራዊ እድገትን ወደ ኋላ ሊጎትት ይችላል። በመሆኑም ዜጎች መብታቸውን ተጠቅመው ድምጻቸውን መስጠታቸው ለዲሞክራሲው መጠናከር መሰረት መሆኑን አንስተው በመጪው ምርጫ ሙሉ ተሳትፎ ለማድረግ ዝግጁ መሆናቸውንም አረጋግጠዋል።